ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ጣት ጠቋሚ አሳባቢዎቹ አፈቀላጤዎች የከበረ ሰላምታችን በያላችሁበት ይድረስ። አይቲቪ ላይ ነው ያላችሁት። ብሔራዊ ጥቅም በአስተሳሰብም ሆነ በድርጊት ለሀገርና ለሕዝብ የሚከፈል ዋጋ ነው። ዋጋው መስዋዕትነትንም ይጨምራል። ሀገርና ሕዝብም ካሰቡበት ደረጃ መድረስ የሚችሉት ብሔራዊ ጥቅም ሲከበር ነው። ብሔራዊ ጥቅምን የማያስከብር ሀገር ሉዓላዊነቱን ማስጠበቅ አይችልም፣ ህልውናውም አደጋ ላይ ይወድቃል። የብሔራዊ ደህንነት እና ጥቅም ጉዳይ የመንግስት ጉልበትን ከማፈርጠም ከግዞት ማስፋፋት አድራጊ ፈጣሪ ከመሆን ይልቅ የተፈጥሮ ሀብቶችን ከመቆጣጠር የግለሰቦችን መብት ከማፈንና ከመሳሰሉት አሉታዊ ድርጊቶቻቸው አንጻር ከተቃኘ ለሀገርም ሆነ ለህዝብ ፋይዳ አይኖረውም። ነገር ግን ብሔራዊ ደህንነት እና ጥቅም ከሀገር ዘለቄታ ህልውና ከህዝብ ፍላጎት ጋር ሲመጋገብ ኢትዮጵያ ደሃ ሀገር ነች። ደሃ ስንል ደግሞ ሁሉንም አይነት ድህነት፣ የምጣኔ ሀብት፣ የተማረ ሰው፣ የመተሳሰብ፣ የመነጋገር፣ የአረጋዊና የሽማግሌዎች ደሃ ነች። የትናንት ድህነታችን የዛሬ ነገን ብንሰጋ አያስወቅሰንም። ከዚህ ድህነት ለመውጣት የሚደረጉ የሊቃን ውይይቶችም ሆኑ የምሁራን ትንታኔዎች ልምጥምጥን መሰረት ያደረጉ ናቸው። ወይም ድንበሬ ለምን ተነካ የሚሉ ኩርፊያን መሰረት ያደረጉ ጭቅጭቆች ናቸው። በበላይነት ስሜት ውስጥ መኖር የሚፈልጉ ስግብግቦች የሚያደርጉት ራስ የመከላከል ንትርክ ወይም ደግሞ ተበድለናል፣ ተገርለናል፣ ታስረናል የሚሉ ከሰፊ ታሪክ ውስጥ ጥቁር ነጥብ ብቻ የሚታያቸው አፈቀላጤዎች የሸንጎ ውሎ ነው፣ ፍጹም ምንም ስህተት አልሰራውም የሚሉ ግብዞች በሌላ ወገን ራስን የመከላከል ክርክር ይሆናል። ይህ እርስ በርስ ጦርነት ሀገራችን ውስጥ ምንም ማንደባበቀው ነገር አለ። ከዚህ በፊት የብሔር ሽኩቻ ነበር፣ የሃይማኖት ኮምፕሌንት ነበር። እንደዚህ ዘመን ግን ማህበራዊ፣ ሃይማኖታዊ፣ ፖለቲካዊ ተቋማት ሙሉ በሙሉ የተንኮታኮቱበት complete fragmentation of every aspect of our society, our religious institutions, our state institutions, our cultural institutions ፍርክስክታቸው የወጣበት ዋጋ ያጡበት የተወረዱበት ህዝባችንን አንድ ላይ እንደ ጉሉ ይዘው ያሉ እሴቶቻችን ከቀን ወደ ቀን እየተመናመኑ እየተሸራረፉ እየወደሙ ያለበት ሁኔታ ውስጥ ገብተናል። ይህ ስለሆነ ጦርነትን ማስቆምና ሰላም ማምጣት ለኢትዮጵያ ከማንኛውም አጀንዳ ቀድሞ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ይሄን ለማድረግ በሶስት ደረጃ መሄድ አለብን ብዬ አስባለሁ። የመጀመሪያው we must silence the guns። አሁን በኦሮሚያና በአማራ በቤኒሻንጉልም የተካሄዱ ያሉ ጦርነቶች በአስቸኳይ እንዲቆሙ፣ ቆመው ግን አሁን ሊፈነዱ በቋፍ የደረሰው የትግራይ ግጭት እንዳይፈነዳ መረባረብ፣ ከኤርትራ ጋር የተገባው ፍጥጫ ወደ ጦርነት እንዳይሄድ የሀገራችን ዜጎችና በኢትዮጵያ ጉዳይ ይመለከተኛል ስቴክሆልደር የሚል ማንኛውም ዓለም አቀፍ ማህበረሰብ ሊረባረብበት የሚገባ ጉዳይ እንደሆነ አበክሬ መናገር ፈልጋለሁ። አንድ ነገር ግን ጠበቅ ላድርግ እዚህ ላይ ሰላም ለማምጣት ስንረባረብ፣ ሀገራችንን ለመታደግ ህዝባችንን ለመታደግ ስንረባረብ ጊዜያዊ መሆን የለበትም። ታክቲካል አላያንስ በጸራዊ የሚቋጭ አጭር ርብርብ ሳይሆን ሀገራችን ወደዚህ አይነት አስከፊ አደጋ እንዳትገባ ከዚህ በፊት ሲከመሩና ሲደባለሉ የመጡ ችግሮች እንዲፈቱ ከእንግዲህ በኋላ የሚመጣው ሽግግር በሽግግር በቋፍ ላይ እንዳለ ይታየኛል። ከዚህ በኋላ የሚመጣው ሽግግር እንዳይጨናገፍ እንዳይጠለፍ ካሁኑ ሰፊ መሰረት ያለው ህዝባዊ ውይይት፣ ድርድር፣ ኒው ሶሻል ኮንትራክት መገንባት ላይ መረባረብ ያስፈልጋል። ይህ ስንል የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው። ከጃልመሮና ከዘመነ ካሴ ጋር በትግል ጉዳይ አልስማማም። ከአቶ ገዱና ከደብረጽዮን ጋር ከዚህ በፊት የኢህአዴግ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆመው ስንተካተክ ነበር። ከልደቱ ጋር ከቴድሮስ ጋር በፌደራል ጉዳይ አልስማማም።
ሀገራችንን ሰላም ማስፈንና ጦርነትን ማስቆምን አስፈላጊና ግዴታ ሆኖ ስለሚታይ እነዚህ ልዩነቶቻችን በምንም መልኩ ሊያግዱን የሚገቡ አይደሉም። ሁለተኛው ነጥብ የሰላም ትብብር ስንል የተቃዋሚ ኃይል ብቻ ሳይሆን ከስርዓት ውስጥም ጦርነት ያንገሸገሻቸው የሀገር መፍረስ የተቋም መዳከም ያንገሸገሻቸው ብዙ ዜጎች ስላሉ እነሱም ባላገለለ በጅምላ በማያጠቃ ለሁሉም በር በከፈተ መልኩ መረባረብ ያስፈልጋል። ሁሉን አቀፍ ሁሉን የሚያሳትፍ ህዝባችንና ሀገራችንን የሚመስል ሰላም ለማምጣት መረባረብ፣ ከዛ በኋላ ደግሞ ህዝባችንና ሀገራችንን የሚመጥን በሰጥቶ መቀበል ላይ የተመሰረተ የፖለቲካ ድርድርና ስምምነት አድርገን ሀገራችንን አሁን ከገባችበት ችግር ማስወጣት ብቻ ሳይሆን የሚቀጥለው ትውልድ የኔና የኔ መሰል ልጆች ጦርነትና እርዛት የማይወርሱበትን ኢትዮጵያ መገንባት አለብን። ኢትዮጵያዊነት ትናንትን ወይም የኛ አይደለም ብለው የፈረጁትን ታሪክ ከስሩ ለማጥፋት የሚታትሩ ትጉሃን ትናንትን መለኮታዊ ድባብ ለማልበስ የሚፍጨረጨሩ ግብዞች መሃል ያለ የማንነት የትንቅንቅ ሜዳ ሆኗል። ሀገራዊ ጉዳዮችን ለመፍታት እንደ መሪ ሀሳብ አድርገን የሚቀርቡ ሀሳቦች ከመነጋገሪያነት ይልቅ ማደናገሪያነታቸው ያመዝናል። ብቃታቸው በጭብጨባ የተደፈነ ሰዎች የድልና የፍትህ አምጪ ይሆናሉ ብሎ ማሰብ ዘበት ነው። በአሁንና በዛሬ ለዛሬ ፖለቲካ ስኬት የሚደረጉ ውይይቶች አድሮም ቃሪያ ስለመሆናቸው ብዙ ተምረናል፣ አይተናል፣ ሰምተናል። የውይይቶቹ ዓላማና ይዘት ከጠቋሚ ጣቶችና ከጠቋሚ አካላቶች ነጻ እስካልወጡ ድረስ መፍትሄ ማምጣት አቅማቸው ልል ብቻ ሳይሆን የማይሳካ መሆኑ ሳይታለም የተፈታ ነው። በፖለቲካ በኢኮኖሚና በማህበራዊ ጉዳዮች ኃላፊነት ላይ የሚሰማራው ዜጋ ሀገርን ከሚጎዱ ድርጊቶች ይቆጠባል። የመጀመሪያው የህግ የበላይነትን ማክበር ነው። ህግ የሚያከብር ማንኛውም ዜጋ በተሰማራበት መስኮች ግዴታውን በሚገባ እየተወጣ መብቱን የማስከበር ኃላፊነትም አለበት። የህዝብ ማህበራዊ እሴቶችን ማክበር፣ የሀገር ሀብትን አለማባከን፣ ህዝብን ለችግር ከሚዳርጉ ችግሮች መቆጠብ፣ ሌብነትና ዘረፋ ውስጥ አለመገኘት፣ ስልጣንን በህጉ መሰረት ብቻ መጠቀም፣ አርአያ መሆን፣ አጓጉል ድርጊቶችን መጠየፍ ብቻ ሳይሆን እንዲመክኑ ማድረግ፣ በሙስና ውስጥ የተዘፈቁ የመንግስት ሹማምንትን መግለጥ፣ ሀገር እየዘረፈ በአቋራጭ ለመክበር የሚሯሯጠውን ማስታገስና የመሳሰሉትን አኩሪ ተግባራት መፈጸም ጠቃሚ ይሆናል። የብሔራዊ ደህንነት የሚጠበቀው ከውጪ የሚቃጣን ጥቃትን በመከላከል ብቻ ሳይሆን በሀገር ውስጥም የሚፈጸሙ ብልሹ አሰራሮችን፣ ህገወጥነቶችን ዋጋ ማሳጣት ሲቻል ጭምር ነው። በህዝብ መካከል ኢፍትሐዊነትን የሚያነክሱና የሚያስቆጡትን አደብ ማስገዛት፣ በትላንት ጉዳይ አብዝቶ ከመመሰጥ ዛር ከገባንበት ለመውጣት በህብረት መነሳት ሲቻል ብቻ ነው። ሀገራት እንደ ነባራዊ ሁኔታቸውና በየወቅቱ እንደሚያጋጥማቸው ችግር የብሔራዊ ጥቅም አጀንዳን ይቀርጻሉ። ይህ ብሔራዊ አጀንዳ ምንነትና አስፈላጊነት ባገኙት አጋጣሚ ሁሉ መረጃ ይሰጣሉ። ህዝብ ዘንድ ቅቡል እንዲሆን ተግባቦትንም ይፈጥራሉ። የብሔራዊ ጥቅም ሲነሳ ሀገሪቱ ከጎረቤት ሀገር ጀምራ የተለያዩ ሀገሮችም ስታቆራረጥ ዲፕሎማሲዋ የህዝብ ፍላጎት ላይ የተቃኘ መሆን አለበት። መንግስታት በሚያደርጓቸው ዲፕሎማሲያዊ ግንኙነቶች በርካታ ውጣ ውረዶች መኖራቸው እውን ቢሆንም ማንም መንግስት በሀገሩ ህዝብ ተጠያቂነት ስላለበት በተቻለ መጠን ብሔራዊ ጥቅምን መጉዳት የለበትም። በሀገር ውስጥም ሆነ በዓለም አቀፍ ሁኔታ አንቱ የተባሉ ዲፕሎማቶችን ያፈራችው ሀገር እነዚህን ልምድ ያካበቱ ዜጎችን መጠቀም ግድ ይላታል። ይህ ሲሆን ዲፕሎማሲው በፖለቲካ በኢኮኖሚና በማህበራዊ ዘርፎች ትልቅ ፋይዳ ይኖረዋል። ብሔራዊ ጥቅምን ያጎለብታል። በህዝብና በመንግስት መካከል ጤናማ ግንኙነት እንዲፈጠር ያደርጋል። በሀገሪቱ ጥሪት ተምረው በርካታ ግዴታዎችን የተወጡ ልምድ ያላቸው ዜጎችን ማንገዋለል ኪሳራ መሆኑ መታወቅ ይኖርበታል። ወጣት ዲፕሎማቶችን ኮትክቶ ለማሳደግ ከፍተኛ ጠቀሜታ እንዳላቸው መገንዘብም ተገቢ ነው። ኢትዮጵያን በዓለም አቀፍ ደረጃ የነበራትን ስም ጎድሎ የሚያደርጉ የተለያዩ እንቅፋቶች ይታያሉ። በብዙ መድረኮች ለሸምጋይነት የምንፈለግ ሆነናል። ይህ አንዳንድ አውራ ዘለል አማተር ፖለቲከኞች እንደሚያወሩት ሳይሆን ኢትዮጵያ የተከበረች ሀገር ናት በዓለም መድረክ ላይ። በዚያም ልክ በብዙ ዓለም አቀፍ ጉዳዮች ላይ እንድትሳተፍ የምትፈለግ ሀገር ናት። የብሪክስ አባል ሀገር ናት። የብሪክስ አባል የሆነው ዝም ብሎ በዋዛ አይደለም። ቅድም ባልኩት መንገድ ነው። እኛ ደቡብ አፍሪካ ስንሄድ የብሪክስ አባል እንደምንሆን ከምሽቱ 12 ሰዓት አንድም የብሪክስ አባላት አልወሰኑም።
ኢትዮጵያን አለማስገባት ያለውን ጉዳት ካስገነዘብን በኋላ ከሚድናይት በኋላ ነው ኢትዮጵያ ገብታ ጠዋት የታወጀው ማለት ነው። ከገባች በኋላስ ዝም ብላ ባል አለችም። ኢትዮጵያ አጀንዳ ያላት ሀገር ናት ኢትዮጵያ። በቅርቡ ብራዚል ላይ የሚኒስትሮች ስብሰባ ነበር ብሬክስ በሚመለከት እዛ ውስጥ ጠንከር ያሉ ሀሳቦች ካላቸው እና ባካችሁ ይሄን ጉዳይ በተተውልን ብታናግሩን ከሚባሉ ሀገሮች አንዷ ኢትዮጵያ ናት። እኔ አልሄድኩም፣ ሄደው ውጭ ጉዳይ ሚኒስትሩ ነው። ግን ጠንከር ያለ አቋም ስለነበረን ወደ እኔ ሽምግልና የሚልኩ ሰዎች በዚህ ጉዳይ ብትለሳለሱ ይሄን ብትተው ይሄን ብትፈቅዱ የሚሉ ሀገራት መልእክት ልከውብኛል። ለፖለቲካ ምህዳር መጣበብ፣ የሰብአዊ መብት አያያዝ፣ የዜጎች ያልተመለሱ ጥያቄዎች መብዛት፣ ግልጽነትና ተጠያቂነት አለመኖር፣ የህግ የበላይነት አለመከበር እንዲሁም እንደ ሰደድ እሳት የተዛመተን ሙስና ማቆሚያ ማጣት የመሳሰሉት የዚህች ሀገር ህዝብ ሮሮ ናቸው። ሀገሪቱ ግማሽ ጎፍሬ ግማሽ ልጩ ሆና በአደባባይ ስትታይ የምታጣቸው ጥቅሞች በርካቶች ናቸው። የሀገር ገጽታን አስተካክሎ ራስን ለገበያ ማቅረብ ሲገባ መሸፋፈንን ምን አመጣው? ኢትዮጵያ በቱሪዝም መስህቦቿ በአፍሪካ ተደናቂ ሆና ሳለ ለምን ጎብኚዎችን መሳብ አቃታት? ወይስ በዘለማዳዊ አሰራር ተተብትቦ ተአምር መጠበቅ ይሻላል? ብሔራዊ ጥቅሞችን የሚያሳጡ አጉል ድርጊቶችን ማስወገድ አሊያም በየነጋሪ መሻል ድብርት ውስጥ መመሸግ ምርጫው የኛ ነው። ለአሁኑ አበቃን። በያላችሁበት መልካም ቀን ተሰነባበትን።